ሁለተኛው ዙር የኮሪደር ልማት የሚጠናቀቅበት ጊዜ ይፋ ተደረገ። በዚህም መሰረት ለበርካታ ወራት ሲካሄድ የነበረው የኮሪደር ልማት በቀጣዩ ክረምት እንደሚጠናቀቅ ታውቋል። በሌላ በኩል ደግሞ የኢትዮጵያ ኤሌክትሪክ አገልግሎት ለአዳዲስ መብራት ፈላጊዎች በአንድ ቀን መብራት እያስገባ መሆኑን አስታውቋል። በዘመቻ መልክ በሚከናወነው ስራ በርካታ ቤቶች መብራት ማግኘታቸው ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ሁለተኛው ዙር የኮሪደር ልማት የሚጠናቀቅበት ጊዜ ይፋ ተደረገ። በዚህም መሰረት ለበርካታ ወራት ሲካሄድ የነበረው የኮሪደር ልማት በቀጣዩ ክረምት እንደሚጠናቀቅ ታውቋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ለቀጣይ 90 ቀናት በሚከናወነው ልዩ የንቅናቄ አጀንዳ ዙሪያ ለመላው አመራር የስራ አቅጣጫ ሰጠዋል። ይህ የልዩ ተልዕኮ አጀንዳ ከሰኔ 5 እስከ ጳጉሜ 5 ባሉት 90 ቀናት የሚከናወን ሲሆን 18 ዋና ዋና ተግባራትን አካቶ መያዙ ታውቋል። ከነዚህ የንቅናቄ አጀንዳዎች መካከል የከተማ ግብርና ማስፋፋት፣ የክረምት በጎ ፈቃድ ስራዎች፣ የኑሮ ውድነትን መቆጣጠር፣ ሁለተኛውን ዙር የኮሪደር ልማትን ማጠናቀቅ፣ እየተገነቡ የሚገኙ ትላልቅ ፕሮጀክቶችን አጠናቆ ለህዝብ ክፍት ማድረግ፣ የስራ ዕድል ፈጠራና ፍትሃዊ አገልግሎትን ተደራሽ ማድረግ መሆናቸው ተነግሯል። እነዚህንና ተያያዥ የለውጥ የንቅናቄ ተግባራትን ለማሳካት አመራሩ በተቀናጀና በተናበበ መልኩ በመንቀሳቀስ የህዝቡን ተሳትፎና ተጠቃሚነትን ማረጋገጥ ይገባዋል ያሉት ከንቲባዋ የዚህ ልዩ ተልዕኮ ዋነኛ ፈጻሚ ኃይል ደግሞ ከከተማ ማዕከል ጀምሮ እስከ ወረዳ ያሉ ተቋሞችና የአስተዳደር አካላት ይሆናሉ ብለዋል። በዚህም መሰረት እንግዲህ በጥቅምት ወር ገደማ የተጀመረው ሁለተኛው ዙር የኮሪደር ልማት በመጪው ጳጉሜ ወር ይጠናቀቃል ማለት ነው። በአዲስ አበባ ከተማ በሁለተኛው ዙር የኮሪደር ልማት 8 ኮሪደሮች እንደሚለሙ ከዚህ በፊት መገለጹ ይታወሳል። ልማቱ በአጠቃላይ 132 ኪሎ ሜትር ርዝመት እንዳለውና ዋና ዓላማው ከተማዋን ለነዋሪዎች ምቹ ማድረግ፣ ማደስ፣ ገጽታዋን ማሻሻልና ከልማቱ ማንም ወደ ኋላ ሳይቀር ሁሉም ተጠቃሚ እንዲሆን ማስቻል መሆኑ ተነግሮ ነበር። ሁለተኛው ዙር የኮሪደር ልማት ስራ በአጠቃላይ 2817 ሄክታር መሬት 132 ኪሎ ሜትር ርዝመት ባለው ቦታ ላይ እንደተገነባ ከንቲባ አዳነች አቤቤ ገልጸዋል። በልማቱ ከተካተቱት የመሰረተ ልማት ስራዎች ውስጥ የመንገድ ግንባታ፣ የአረንጓዴ ቦታዎች ግንባታ፣ የብስክሌት መንገድ፣ የእግረኛ መንገድ፣ የህፃናት መጫወቻዎችን ጨምሮ የታክሲና የአውቶቡስ መጫኛና ማውረጃ ተርሚናሎች እንደተሰሩ ገልጸዋል። የመኪና ማቆሚያዎች፣ የስፖርት ማዘውተሪያ ቦታዎች፣ የህዝብ መጸዳጃ ቦታዎች፣ የፍሳሽ ማስወገጃ መስመሮች፣ የከተማ መብራትን ጨምሮ የቴሌኮም መሰረተ ልማትና የደህንነት መጠበቂያ ቴክኖሎጂዎች ዝርጋታ መካሄዱን አስረድተዋል። በበርካታ አካባቢዎች የተካሄደው የኮሪደር ልማት ብዙዎችን ከቤታቸው ያፈናቀለ ነው በሚል ተቃውሞ ተደጋግሞ ተነስቶበታል። መንግስት በበኩሉ ለህብረተሰቡ የተሻለ አኗኗር የሚፈጥር አካሄድ መሆኑን ገልጿል። በቀጣይ ሶስተኛ ዙር የኮሪደር ልማት ስለመካሄዱ ግን እስካሁን በመንግስት በኩል የተባለ ነገር የለም። በሌላ በኩል ደግሞ የኢትዮጵያ ኤሌክትሪክ አገልግሎት ለአዳዲስ መብራት ፈላጊዎች በአንድ ቀን መብራት እያስገባ መሆኑን አስታውቋል። በዘመቻ መልክ በሚከናወነው ስራ በርካታ ቤቶች መብራት ማግኘታቸው ታውቋል። በአዲስ አበባ ከተማ የሚገኙ አራቱም ሪጅኖች በተቋም ደረጃ የተጀመረውን ሀገር አቀፍ ኤሌክትሪክ በአንድ ቀን የኤሌክትሪክ ተጠቃሚ የማድረግ ንቅናቄን በመቀላቀል የበርካታ ደንበኞችን የኃይል ጥያቄ እየመለሱ መሆኑን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። በአንድ ቀን ኤሌክትሪክ ቆጣሪ መቅጠም የጀመሩት ሰሜን አዲስ አበባ፣ ምዕራብ አዲስ አበባና ደቡብ አዲስ አበባ ሪጅኖች መሆናቸው ታውቋል። የምስራቅ አዲስ አበባ ሪጅን ደንበኞችም ከወራት በፊት ጀምሮ የአገልግሎቱ ተጠቃሚ መሆናቸውን የታወቀው ኤሌክትሪክ በአንድ ቀን በሚል መሪ ቃል የተጀመረውና በአንድ ቀን ኤሌክትሪክ ተጠቃሚ የማድረግ ንቅናቄ እየጨመረ የመጣውን የኃይል ጥያቄ ለመመለስ ከፍተኛ አስተዋጽኦ እያደረገ ይገኛል ተብሏል። አዲስ ኃይል ፈላጊ ደንበኞች በሚቀርባቸው አገልግሎት መስጫ ማዕከል በመሄድ የአገልግሎቱ ተጠቃሚ መሆን ይችላሉ ሲልም አገልግሎቱ ገልጿል። በተመሳሳይ በወላይታ ሪጅን ስር የሚገኙ ሁለት
የአገልግሎት መስጫ ማዕከላት በኤሌክትሪክ በአንድ ቀን የስራ ዘመቻ 219 አዳዲስ ደንበኞችን የኤሌክትሪክ ተጠቃሚ አድርገዋል። የሃላባና የቦዲቲ አገልግሎት መስጫ ማዕከላት ደግሞ የስራ ዘመቻውን ከጀመሩበት ጊዜ ጀምሮ 219 አዳዲስ ደንበኞችን የኤሌክትሪክ ተጠቃሚ ማድረግ መቻላቸው ነው የተነገረው። ማዕከላቱ አዳዲስ ደንበኞችን የኤሌክትሪክ ተጠቃሚ ያደረጉት የተለያዩ የመልሶ ግንባታ ስራዎችን በማከናወን አዳዲስ ደንበኞችን የኤሌክትሪክ ተጠቃሚ ማድረግ መቻላቸው ነው የታወቀው። በተመሳሳይ በደቡብ ምዕራብ ሪጅን ሆሳና ቁጥር 1 አገልግሎት መስጫ ማዕከል 377 አዳዲስ ደንበኞችን በኤሌክትሪክ በአንድ ቀን ዘመቻ የኤሌክትሪክ ኃይል ተጠቃሚ ማድረጉ ነው የታወቀው። በአንዳንድ አካባቢ የሚገኙ ነዋሪዎች ደግሞ እንደ ትራንስፎርመር፣ ምሰሶና መሰል የኤሌክትሪክ መሰረተ ልማቶችን በራሳቸው ወጪ በመሸፈን የኤሌክትሪክ ተጠቃሚ መሆናቸው ነው የተገለጸው። በሌላ መረጃ ደግሞ በወለድ ነፃ የባንክ አገልግሎት የተለቀቀው ብድር 151 ቢሊዮን ብር መድረሱ ታውቋል። ከወለድ ነፃ የባንክ አገልግሎት በኩል ለተለያዩ ኢንቨስትመንቶች የተለቀቀው ፋይናንስ ወይም ብድር መጠን ከ151 ቢሊዮን ብር በላይ መድረሱንና ከወለድ ነፃ የባንክ አገልግሎት ባንኮች ያሰባሰቡት ተቀማጭ ገንዘብ ደግሞ ከ332.3 ቢሊዮን ብር በላይ እንደሆነ ታወቀ። ከወለድ ነፃ የባንክ አገልግሎት አፈጻጸምን የተመለከተው መረጃ እንደሚያሳየው በበጀት ዓመቱ በ9 ወራት ከወለድ ነፃ የባንክ አገልግሎት ለብድር የዋለው የገንዘብ መጠን ከቀዳሚው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከ58 በመቶ በላይ ብልጫ ያለው ነው። ሙሉ በሙሉ ከወለድ ነፃ የባንክ አገልግሎት የሚሰጡ አራቱ ባንኮችና አገልግሎቱን በመስኮት ደረጃ እየሰጡ ባሉት ባንኮች በኩል ፋይናንስ ከተደረገው ገንዘብ ውስጥ ብልጫ ያለውን ፋይናንስ ያቀረበው የኢትዮጵያ ንግድ ባንክ ሲቢኢ ኑር መሆኑ ታውቋል። በመረጃው መሰረት በ9 ወራት በሲቢኢ ኑር በኩል ፋይናንስ የተደረገው ብድር መጠንም 68.8 ቢሊዮን ብር ደርሷል። ቀሪው ሙሉ ለሙሉ ከወለድ ነፃ የባንክ አገልግሎት በሚሰጡት ባንኮችና በመስኮት ደረጃ አገልግሎት በሚሰጡ ባንኮች መፈጸሙ ነው የታወቀው። በ2016 የሂሳብ ዘመን በ9 ወራት ውስጥ ፋይናንስ ተደርጎ የነበረው የገንዘብ መጠን 92.9 ቢሊዮን ብር እንደነበረም ታውቋል። በተመሳሳይ ከወለድ ነፃ የባንክ አገልግሎት ባንኮቹ ያሰባሰቡት የተቀማጭ ገንዘብ መጠንም በሂሳብ ዓመቱ 9 ወራት መጨረሻ ላይ ከ332.3 ቢሊዮን ብር በላይ ደርሷል። ይህም ከቀዳሚው ዓመት አንጻር ሲታይ ከወለድ ነፃ የባንክ አገልግሎት ተቀማጭ ገንዘብ ከ109 ቢሊዮን ብር በላይ ጭማሪ ማሳየቱን የሚያመለክት ነው። በተቀማጭ ገንዘብ አሰባሰብ ረገድም በሲቢኢ ኑር በኩል የተሰበሰበው የገንዘብ መጠን ብልጫ ያለው ሆኗል። እስከ 9 ወራት መጨረሻ ድረስ ከወለድ ነፃ ከተሰበሰበው ከ332.3 ቢሊዮን ብር ውስጥ 172.2 ቢሊዮን ብር የሚሆነው በሲቢኢ ኑር በኩል የተሰበሰበ ስለመሆኑ ይኸው መረጃ ያመለክታል። በ2017 የሂሳብ ዓመት ከወለድ ነፃ የባንክ አገልግሎት ከቀደሙት ዓመታት በተሻለ እድገት የታየበት መሆኑ የተገለጸ ሲሆን ከብድርና ከተቀማጭ ገንዘብ ሌላ በሌሎች የባንክ አገልግሎቶችም እድገት መታየቱ ተመላክቷል። ከአህዛዊ መረጃዎች መረዳት እንደሚቻለው ከወለድ ነፃ የባንክ አገልግሎት የሚጠቀሙ ደንበኞች ቁጥር ከጊዜ ወደ ጊዜ እየጨመረ በመምጣቱ በሂሳባቸው መጨረሻ ላይ የሁሉም ባንኮች ከወለድ ነፃ አስቀማጮች ቁጥር ከ28.8 ሚሊዮን በላይ መድረሱ ታውቋል። ይህ ቁጥር ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸርም ከ10 ሚሊዮን በላይ ብልጫ አሳይቷል። በባለፈው ዓመት ተመሳሳይ ወቅት ከወለድ ነፃ የባንክ አገልግሎት ተጠቃሚ ደንበኞች 20.5 ሚሊዮን እንደነበሩ ይታወሳል። ይህ በእንዲህ እንዳለ እንደ ሌሎች የፋይናንስ ዘርፎች ሁሉ ከወለድ ነፃ የባንክ አገልግሎቶችን የተመለከቱ አዳዲስ ድንጋጌዎች እንደሚወጡ ተጠቁመዋል። የብሔራዊ ባንክ መረጃ እንደሚያመለክተውም ወለድ ነፃ የባንክ አገልግሎትን ሊያቀላጥፉ የሚችሉ ስትራቴጂዎች የሚዘጋጁ መሆኑን ነው። ከዚህ ሌላ ከወለድ ነፃ የባንክ አገልግሎት ጋር በተያያዘ እንደ ችግር ሲነሱ የነበሩ አንዳንድ አሰራሮችን ለማስተካከል የኢትዮጵያ ብሔራዊ ባንክ እተገብራቸዋለሁ ካሉት መካከል የኢስላሚክ ቦንድን ስራ ላይ ማዋል ነው። ከወለድ ነፃ ባንኮች መደበኛው ባንኮች የሚጠቀሙባቸውን የተለያዩ ቦንዶች ሊጠቅሱ የማይችሉ በመሆኑ ኢስላሚክ ቦንድን ስራ ላይ ለማዋልና ለዚህ የሚሆን አሰራርና ህግን ለማውጣት ባንኩ አማካሪዎችን ለመቅጠር ጨረታ እስከ ማውጣት ደርሷል። ኢስላሚክ ቦንድ ወይም ስኩክ አገልግሎት ላይ ባለመዋሉ ምክንያት የልማት ባንኮችን ቦንድ የገዙ ከወለድ ነፃ የባንክ አገልግሎት ባንኮች ይህንን ግዢ አቋርጠው ስኩክ እስኪጀመር እየጠበቁ መሆኑም ታውቋል።
ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።